በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀዳሚት ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ አሰምቶ ተናገረ። ይህንም ማለት ፈጣሪ ስለ ምእመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን በፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከእኛ ያርቅ ዘንድ አባቱን ለመነ። እርሱን በመበደላችን እግዚአብሔር ከተወን ከእኛ እንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለ እኛ ይለምን ዘንድ እርሱ እኛን መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋው ለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ፣ ሙስና መቃብርን ያጠፋ ዘንድ፣ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኀጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና። ከዚህ በኋላ መልአከ ሞትን ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለው አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በሥልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ ላለው። እግዚአብሔር አብ የአባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እርሱ ራሱ እኔ ነፍሴን ከሥጋዬ ለያታለው፣ ዳግመኛም አስነሳታለው፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሎአልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም አስነሳት ዘንድ ሥልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በድምፅ አንደበቱ ደርቋልና ጉሮሮም ተጣቅቷልና። ቀድሞም በጎዳና ሲሄድ በድምፅ ደክሟል፣ ሰውነቶቹም በድምፅ ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምራይቷ ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጭኝ ትለኛለህ አለችው። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና፣ እርሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እርሱ ግን ሁለት ሦስት እንስራ በሚይዝ የስድስቱን ጋኖች ውሃ በባሕሪው ጠጅ ያደረገ ከሃዲ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ ደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጸማ ጊዜ
ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከነርሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያም መጻጻ የተመላ ዕቃ ወይም ማሰሮ ተቀምጦ ነበር። እነርሳቸውም መጻጻውን በሰፍነጉ መልተው በስምዛ ወይም ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋይና ከነፍሳይ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ፣ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና፣ ከሞቱም በኋላ ራሳቸውን ወደ ግራ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና ወጣን። አክሊለ ሦክም በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠበቅበትን ግንብ ሠራ፣ ውድማም አበጀለት። ወይኑንም የሚጠብቅለት ሹሙ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖቹን ይዘው ከነርሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም የገደሏቸውም አሉ። ከቀድሞቹም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና፣ ከእነርሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገሉታል፣ በሦስተኛው ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት ነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔ ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገን ያደርጋቸዋለሁ። ይህንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ወይም ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በእርሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እርሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛም ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ
ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከምኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባላጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ተአምራት ካደረገ ከሙሴ ጋራ በሹማምንቱም ላይ እሳት ካወረደ ቀናይ ከሚሆን ከኤልያስ ጋራ አይሁድ እንዳይገሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሙቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋን ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና፣ ለእርሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለኛ ሞተ፣ ሰውነቱን ለሞት አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ። እርሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፍአ ሞተ። እርሱም የሰውን ኃጢአት ለማስተስረይ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ። የባሕርይ አምላክ እርሱ ስለኛ ሞተ፣ በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞት አይደለምና፣ መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብለዋል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሾህ አክሊልም በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 19125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርና የእሳት ሰይፍን ቢያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ 3 የገነት በሮችን ከፈተልን። እነርሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሑድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም
አንቺንም ቃል ኪዳን ግቢልኝ ልሻለሁ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ተአምር በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ ወይም በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አወርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎቹም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት ደጅ እየጠኑ ለሚኖሩ ነጻነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮ ያደረገው ተአምራት ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ። ጨለማም ተወገደ። ድንጋዮችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹም ወገን 500 ሰዎች ተነሱ። ከዚህ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በእርሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብሮት ያሉ ጭፍሮችም ጌታችን ኢየሱስን ይጠብቁ ነበር። እንዲህ ተጨንቆ እንደሞተና የዓለሙንም መናወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕሪ አምላክ ነው፣ በእውነት የእግዚአብሔር የባሕሪ ልጅ ኑሮአል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ተመለከቱ። የቀዳሚት አርኬ ሰውን ከሚገዛ ከሞት ዕዳ እርሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማስ ሰበክታኒ ብለህ የጸለይክ መምህር ሆይ አቤቱ ለአንተ እገዛለሁ፣ ለመስቀልህም እገዛለሁና እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትም ሰውረኝ። ፈጣሬ ፈጣሬ በምሕረት ተመልከተኝ ብለህ ወደ ግሩም አባት ጮኸ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልክ ጥፋት ይገሰጽ፣ መርገምም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንክ ክርስቶስ ሆይ መከራዎችን የታገስክ የማትናገር በክርስቶስ ሆይ በስቱኤል ጽዋ የሆድን ውሃ አጠጣኝ። የመክሰፍትን ወይን ግን በጸና ጽዋ አታጠጣኝ። አንደበትህ በደረቀ ጉሮሮም በተጠማ ጊዜ አዘኮልና ሐሞትን ያጠጡ ከሐሰት መምህራን እጅ ግፍ የተቀበልክ ክርስቶስ ወይ ኃጥእ እኔን ከኩነኔ ካላዳንክ ከአገር በአፋ ለምን ተሰቀልክ? ረቂቅ ወዝን በዋዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳውን ረፍትስ ተወና ክርስቶስ በጲላጦስ ፊት ጥቂት ለመቆም ሰማይና ምድር ለኔ ቢሆኑ የምከፍልን ሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባት ነፍስህን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋራ የተቆጠርክ ወይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ፣ ከኔ ጋራም ኑር። ያለመድከው ልማድ በመስቀል ላይ በደረሰብህ ጊዜ ከሰዓትና ከትል መከራ የሰዎችን ነፍስ አታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትህን የሰጠ የሰዓት መንገድ እንደ ሮቤል እንዳያሰጥመኝ ክርስቶስ ሆይ መስቀልህ የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመሰቀል ሥጋ ከታመመ በኋላ የሞትን ሥልጣን ያደከመ ክርስቶስ ሆይ ዛሬ 3ኛ ማህተምን አትፍታብኝ፣ ጥቁር ፈረስንም አታሳየኝ።
ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር ያወረድክ በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀኸው አክሊለ ሦክ ራስ የተበሳ ክርስቶስ ወይ በተሰቀለ ሰውነት የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰብኩት በቃሌም በተናገርኩት በበድል የይቅርታ አባት ፈጣሪ ወይ አንጻኝ። መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደም የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መክሰፍት በጦር በመወጋት አድነኝ። የእግርህንና የእጆችን ችንካሮች፣ የደረትንም ችንካር፣ የፊትህን መጸፋትና የራስን መመታት፣ ዳግመኛ የጀርባን ግርፋትና የጎንህን መወጋት አስበ አቤቱ እኔን ይቅር በለኝ። ይቅር ባይ ቸር አንተ ነህና ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህን ከክፉ ነገር ጠብቀኝ ለዘላለሙ አሜን።